አስረኛ ክፍል ላይ ወደኩኝ ነኝ ታው እንጂ ያ አንድ ላይ ነን እንዴ ድምጽ ያምራል እያሉ ሲነግሩክ ትሽኮረመመው ልጅ ነው ወይስ ቴንክ ዩ ነገር የምትለው? ስለኔ የሚለው ስም እየቆየ ነው ኢቭን እኔ ራሱ እየገባኝ ሄደው አይ ቲንክ ራስህን እየካስከው ነው። ቲክቶክ ለመጀመር በጣም ከብዶኝ ነበር። ከቅዱስ ገብርኤል ቤተክርስቲያን እስከ ቅዱስ ሚካኤል እንዲህ ያለቀስኩ ነበር። ስለ እኔ ያልኩኝ እኔ እየተረበሽኩ ምሰራው ነገር ትርጉም የለውም። የኔ የሆነ ነገር እኔ እንዲበልጠኝ እንዳይሆን እላለሁ። ተስፋ ስናጣ ነው እንደው ላይክ ማለፊያም መሄጃም ማረፊያም ያጣንም ይመስለን። ልቡ ሐሳቡ በጣም የፈጠነበት ምናምን ከሆነ በህይወቱ ትክክለኛውን መታጠፊያ እንኳን ሳይታጠፈው አልፎ ሊሄድ ይችላል ብለህ ነው። ከመብርሃን ጋር የለየልህ መቼ ነው? ዲው ጠይቅ ደስ ይላል። ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን ስለኔ ነው። ዮሐንስ ላውጋው ቢተው ወልደ ሐዋርያት ያዛባውታል የለማ ጆዬ እንኳን ደህና መጣ። ኤልያስ እንኳን ደህና ቆየኝ። ምን ይመስላል የመጀመሪያ ኢንተርቪው ስሜቱ ምን ይመስላል? ትንሽ ላበላው ለመሆን እየሞከርኩ ይጨንቃል ትንሽ አዎ። አረ ከዛ ደግሞ አንተ ጋር ነው እኔ ጋር ነው በጣም ያ ቆየን ከተዋወቅን ጆዬ ረጅም ጊዜ ሆነናል። ያ አንተ እንደነገርከኝ ከሆነ ደግሞ እኔ አንተንም ከማወቄ በፊት ነው። አንተ በቴሌግራም ስለኔን በጀመርክ ጊዜ ነው። የሞጆ ልጅ ነህ? ቀየርክ? አረ ነኝ የሞጆ ልጅ ነህ ስባለስ ይለኝ። አረ እውነት በጣም እዚህ ከመጣህም በኋላ ዴፊኒትሊ ያ ጓደኞችክ ያ እሺ የሞጆ ትንሽዬ ልጅ ሆነክ ትንሽዬ ሰፈር ውስጥ አሁን ያለውን ጆዬ ደግሞ በኋላ ላይ እናነሳዋለን። ግን ትንሹን ጆ ሚሯሯጣውን ጆ ብናየው ደስ ይለኛል። ምን አይነት ልጅ ነበር? ለእናቱ ለአባቱ በጥባጭ እንደነበርክ ሰምቻለሁ። እውነት ለመናገር ሞጆ መኖር የጀመርኩት ከአሁን ከ10 ዓመት በፊት ነው። ላይክ ትንሽ አደገ ካልኩ በኋላ ሚሯሯጣውን አልነበርኩ። ሚሯሯጣው የት ነበረ? ሚሯሯጣው አዲስ አበባ ነው። እዚህ ነው ተወልጄ ያ አሁን ላይ ያለው ዮሐንስ ስለኔ የሚሉት ብዙ ጥፋቶች ሞጆ ላይ ነው የተፈጠሩትና ያ ሚሯሯጣው ልጅ ምን አይነት ልጅ ነበር? እስቲ ንገረኝ። ምን አይነት ህፃን ልጅ ነበርክ? እንደየ እድሜ የተለያየ ዮሐንስ ሆኖ ላይክ በጣም ልጅ እያለሁ በጣም በጥባጭ አሁን ሲነግሩኝ ቤት እስማ አንተማ ማን ይነገር እገምታለሁ እኮ አንተሽ የሚባል ልጅ ነበርኩኝ። በጣም ልጅ እያለሁ በጣም ግን ከሆነ እድሜ ላይክ ከ5ኛ ክፍል ምናምን አካባቢ እንዴት ነው በህፃንነት ከቦታ ቦታ ሲቀየር ለካ ከአካባቢ ስንቀይር የሆነ የባህሪ ለውጥም ጭምት መሆን ዝም ማለትም ለካ ይፈጠራል አብሮ ነው። በ5 ዓመቴ በኋላ አክቹሊ ብዙ የቤት ኪራይ ላይ ትንሽ ዞር ያልንባቸው ቤቶች ነበሩ። ግን እንደ አካባቢ ደግሞ ከ5ኛ ክፍል ከቃሊቲ ነው ተወልጄ ያደኩት። ከዛ ወደ ሀና ማርያም ኡራኤል አካባቢ ቼንጅ ስናደርግ ሙቭ ስናደርግ የሆነ ትንሽ ዝም የሚለው ዮሐንስ መፈጠር ጀመረ። አሁን ጭምቱ ልጅ ነው እኛ እንግዲህ የምናውቀው። በጣም ሀምብሉ ዝም የሚለው ልጅ ነው የማትረሳው። እናትህ ወይ አባትህ ቁጭ ስትሉ አርጋል የምትባለው አለ እንዴ? ልጅ እያለ ተው እንጂ ከሰው አነካክተህ ታውቃለህ? ቤተሰብን ምናምን ብዙ ጊዜ ጠፍቼባቸው አውቃለሁ። ትጠፋለህ ከቤት? ኢቭን ፖሊስ ጣቢያ ምናምን ሄደው ላይ ያውቃሉ የነገሩኝ። አንተ አታስታውስም? እኔ አላስታውስም። እና ደግሞ አንድ ትልቅ ቤተክርስቲያን እንዲህ ህፃን ሆነን ምናምን ብዙ ከዘመድ ልጆች ጋር ምናምን ሆነን እንዲህ ንግስ ነበርና በጣም ልጅ ስንሆን እንዳልኩ በጥባጭነቱ አለ። ሳናስበው አንድ ጓደኛችን አምፖል ሰብሮ ታስሬ ነበር በልጅነቴና በልጅነት በስንት ዓመት እስር ቤት ገባክ? በጣም ልጅ ነበርኩ። ላይክ አረ ልጅ ነኝ፣ በጣም ልጅ ነኝ። 10 11 እድሜ አረ በጣም ከዛም በታች ትልቅ ልጆች ነበሩ። ከነሱ ጋር አንድ ላይ ወሰዱና በጣም ፈርቼ ነበር።
በጣም ከባድ ኤክስፒሪየንስ ነው በልጅነት እንዲህ ስለ አውደ ምሕረት ላይ ዮሐንስ ላውጋው ወላጅ ሆናችሁ ሲባል እሱ እዚህ ይለኛል። ጆዬ ስላንተ ባቅደስ የሚለኝ ነገር ወደ ስነ ጽሁፍ ብዙ ሰው አይሳብም እውነት ለማውራት አጋጣሚው ካልፈቀደለት። አሁን እኔ እንኳን ለምን ጸሐፊ ሆንክ ምናምን ብሎ የሚጠይቀኝ የለም እንጂ ፖድካስት ጠርቶ ግን ሰው ቢጠይቀኝ ግን ትምህርቴ አብሬያቸው ያልኳቸው ጓደኞች ኮሌጅ ስገባ ያጠናሁት ትምህርት ምናምን ወደዚህ ስቦኛል። አንተ ደግሞ ኮሌጅም ዩኒቨርሲቲ አይ ቲንክ ያጠናኸው ከዚህ ጋር የሚገናኝ ጉዳይም አይደለም። አንተና ስነ ጽሁፍ ምን አገናኛችሁ? ስነ ጽሁፍን ለምን ወደድክ? እንዴት ወደድክ? እንዴት ወደዛ ፓሽን ገባ? ቅድም እንዳልኩ ነው ላይክ የሆኑ በእኔ ህይወት ውስጥ ይሄ ብዙ ለውጦች ይፈጠሩ ጀመረ። ከልጅነቴ ከቃሊቲ ወደ ኡራኤል መሄድ፣ ኡራኤል ደግሞ እየኖርን ይሄ ዝምተኛ ዮሐንስ እዛ አካባቢ ትንሽ ነበርኩኝ። ላይክ ሙቭ አድርግ ያለውኝ ማላቆ ሰፈር ነው። ሰፈሩም አዲስ ነው፣ በጣም አዲስ ላይክ አዲስ የሰፈር አይነት ሰፈር ነበርና በዛ አካባቢ ስኖርም ከነገና ደግሞ እዛ አካባቢ ላይ ቤትም ያኔ ፈረሳምና ነበርና ትንሽ ማስተውላቸው በልጅነት አእምሮዬ ውስጥ ትንሽ ይሄ ያዝ የሚያደርጉ የቤተሰብን መጨነቅ ማየት ምናምን ትንሽ የለም። ከላይ ብቻ ነገሮችን ያለ ማየት ሆነና ለ10ኛ ክፍል አካባቢ ሲሆን ነው ስነ ጽሁፍን መውደድ የጀመርኩት። ላይክ እንደመነሻ አክቹሊ የኔ እህት በጣም ግጥም ጽፋለች። ተው እንጂ ያ አላቀም አለም ፀሐይ በጣም እሷ ላይክ በአርት ላይ በጣም ልትገፋ የምትችል ልጅ ነበረች። ተውኔት ላይ በጣም ጎበዝ ነበረች። ምናምን እሷን አያት ነበር ላይክ በጣም አያት ነበርና 10ኛ ክፍል አካባቢ ግን ይሄ የአማርኛ ትምህርት ላይ ስለ ስነ ጽሁፍ አማርኛ መምህር በጣም ይወዱኝ ነበር። ላይክ የኔ እህትና ወንድሞቼን ስላስተማሩ አስታውሰዋቸው እና በጣም አቅርበውኝ ነበርና ሰው እሳቸው የሚሰጡንን ምንም ነገር በደንብ በትኩረት ማየት ጀመሩ። ሰው ለአሳይመንቶች ምናምን ስነ ጽሁፍ ስነ ቃል ላይ ምናምን ላይክ የምርም ላይክ እንደ ኤክስፐሪመንት ጽሁፎች ማየት ምናምን ነበርና ለመጀመሪያ ጊዜ የሰለሞን ሳህለ ያማል የሚለውን መጽሐፍ አንዲት ልጅ ከሷ ወሰድኩና ግጥምን በጣም እንደወደው ሆንኩኝ ያኔና ላይክ ይሄኛው ነገር ከዛ እዛው ክበብ ላይ ደግሞ የአማርኛ መምህራችን እንድቀርብም አደረጉኝ። በህይወቴ ለመጀመሪያ ጊዜ ሚያዝያ 25 የዛን ቀን መድረክ ላይ አንድ ግጥም አነበብኩ። ቀኑን ሁሉ አትረሳውም? አዎ አልረሳውም። ያና በዛ ምክንያት ላይክ መነሻ ሆነ። ፊድባክ እንዴት ነበር ግጥም ካነበብክ በኋላ? ፌመስ ሆንክ እዛ ሚያዝያ 25 ማለት የ10ኛ ክፍል አዲስ አበባ የመጨረሻው ቀን ነበር እዚህም መሆንበት። ላይክ ወደ ሞጆ ሙቭ የምናደርግበት ጊዜ ነበር። ትምህርት ያለቀበት ያኔ ማትሪክ ተፈታኝ ነበርኩኝና ያቺ ቀን ስለነበረች የዛን ቀን አቀረ። ሰፈር የሚቀያየር ሰው አንድ በጣም ይጎዳሉ የማስበው በእኔ ያው እኔ ሰፈር ስለሚቀያየር ይጎዳሉ የማስበው እንትን ይሄ ቋሚ ትዝታ ያለው አይመስለኝም። ማለት በትዝታዎች የሚሰቃይ ይመስለኛል። የሆነ ሰፈር ይገባል፣ የሆኑ ጓደኞች አብሮት ይኖራል፣ ከዚያ የሆነ ሰፈር ይሄዳል፣ እንደገና ሌሎች ጓደኞች ስታብሊሽ ያደርጋል ምናምን። በሚሞሪ አትሰቃይም ልልህ ፈልጌ ነው። አያሰቃዩህም? የልጅነት ትዝታዎችክ ምናምን ነው ኖርማል ነበር? ስሙዝ ነበረ ጉዞዎቹ ሁሉ ልልህ ነው? አይደለም። በደንብ ፊል አደረጋለሁ። አሁን ያልከው ነገር በደንብ ፊል አደረገው ነበር። ላይክ 10ኛ ክፍል ሲሆን ከ5 እስከ 9ኛ ክፍል የነበረውን ጥሩ ሜሞሪ ነበረኝና ላይክ 10ኛ ክፍል ላይ መጀመሪያ አካባቢ ፕሬዘንትድ እንዳልሆን ሆኜ ነበር። በቃ ብዙ ህይወት ነበረኝ እዛ አካባቢ ላይ። ሃና የሚባል ትምህርት ቤት ነው የተማርኩት፣ ሰፈር አካባቢ ማለት ከጋርመንት ወደ ኡራኤል። በቃ ላይክ ልጅነት ነበረው፣ ጨዋታ ነበረው፣ ብዙ ስቅ ያለው እዛ አረሰው። ብዙ ጓደኞች ነበሩኝ። ስንት ጓደኞች ነበራችሁ አንድ ላይ እንደ ቡድን ነው የምትንቀሳቀሱት? ባይገርምህ ላይ ከሳምንት በፊት ነው ከ10 ዓመት በኋላ የተገናኘ ነው። ኧረ እባክህ። የአላዛርና ሰለሞን የሚባሉ ጓደኞች ነበሩኝ። 2 ማለት ናቸው። ካንተ ጋር 3 ያና በስማም
አረሳቸውና ከ10 ዓመት በኋላ አይገርምህም like ያን ያህል መገናኘት ከባድ ሆኖ ሳይሆን በቃ ነገሮች አራራቁ እኔም ሞጆ ሄድኩኝ እነሱም የተለያየ ቦታ ሆኑ ምናምን እና እንዳልከው ትዝታዎች በደንብ ነበሩና even ሃና ከመሄድ በፊት እዚህ ያደኩበት አካባቢ ከአንድ እስከ 4 ክፍል የነበረ ሜሞሪ ስቲል አለ like ፌድ ያደረገ ቢሆንም አለ እና ልክ ነህ ከአንድ ቦታ ስትሆን አይደለ የቀየርክበት ቦታ ላይ ትንሽ ፕሬዘንት ዳትሆነ መጀመሪያ አካባቢ እዛኛው ላይ ተሳባለ ስለ ሶስታችሁ ትንሽ ንገረኝ በጥባጭ ናችሁ ጎበዝ ተማሪ ሰቃይ ላይብራሪ የሚውል ወይስ ሰፈር ለሰፈር የሚያወደለድል ምን አይነት ጓደኛሞች ነበራችሁ በጣም ነበር ሪቪው ያደረግነው ባለፈው ስንገናኝና ሰለሞን ትንሽ ዝምተኛ ነገር ነው እሺ ኃይለኛ ነው ኳስ ይወዳል መጀመሪያ አካባቢ ከዛ አላዛር ደግሞ በጣም ቀልጣፋ ነው ከሁሉም ጋር በጣም ከባድ ኔትወርክ ያለው ሰው እኔ መሃል ላይ ነበርኩኝ ሰው ሶስታችን በጣም እንትን አደረገን ይሄ ላይክ እግዚአብሔር ሲረዳን የሁላችንም ቤተሰቦች በደንብ የሚከታተሉ ነበሩና ይሄ ከመስመር አልወጣንም ነበር በጣም እንተጋገዝ ነበር እንዋደድ በጣም እንከባበር ነበር ላይክ አሉ ላይክ የተላለፍናቸው በጣም አጋጣሚዎች ነበሩ ሰው ማን ነበር ከሶስታችሁ ሰቃይ ጎበዙ ማን በመጀመሪያ አካባቢ አላዛር ጎበዝ ነበር ከዛ ሰለሞን ላይክ ድራማቲክ የሆነ ቼንጅ ነበር ለሁላችን እስክንገረም ድረስ የተቀየረው በጣም ከዛ ሁላችንም አሪፍ መሆነ ጀመርን እኔም በደንብ ፎከስ አድርጋለሁ ክላስ ላይ የሆነ ይሄ ትምህርት ላይ ጥሩ የሚባል ጓደኞች ነበር በጣም የሰለሞን ግን ትንሽ ይለይ ነበር ይገርመኛል የተቀየረበት እንትን ከዛ በኋላ ላይክ የክፍሉ ሰቃይ እስከመሆን ድረስ የደረሰ ልጅ ነበርና ሰው ያ ስቲል በጣም ጥሩ ቦታ ላይ ያለ ልጅ ነው አንድ ሰው ክፍል ውስጥ ምን መሆን ትፈልጋለህ ሲባል በተለይ የሆነ ህፃን ልጅ ቲክቶክ በሌለበት ዘመን ሶሻል ሚዲያ በሌለበት ዘመን ኢንፍሉዌንሰር ምናምን ሊሆን አይችልም ወይ ታዋቂ ሰው በዚህ ጉዳይ ሊል አይችልም ህፃኑ ዮሐንስ ምንድን ነበር ሆናለሁ ብሎ ሲታተር የነበረው ላይክ በልጅነት ይሄ ነው ምለው ነገር አለበኝ እውነት ለመናገር ግን ከሆነ ጊዜ በኋላ ላይክ ሜዲካል የሆነ ትምህርት ብማር ባዮሎጂ ላይ ጥሩ ዝንባሌ ይሄ ናቹራል ሳይንስ ላይ ጥሩ ነገር ነበርኝና እዛ ላይ እንትን ብቀጥል ብዬ እመኝ ነበር you know 10ኛ ክፍል ምናምን አካባቢ በጣም እንጂ ይሄ በጣም ድሪም አድርገው ያንን በሆንኩት ብዬ አስበ የነበረው ነገር አልነበረ እውነት ለመናገር ምን አይነት ቼንጅ ሆነ ከዛ ግቢ ገባ ምን አጠና ነው 10ኛ ክፍል ላይ ወደኩኝ ነኝ ታው እንጂ አንድ ላይ ነን እንዴ እሺ ፍቅር ያዘ እነዚህ ሁሉ የጣለው ፍቅር ነው 10ኛ ክፍል እንዳልኩ 9ኛ ክፍል ጋርመንት ለቡ የሚባል ትምህርት ቤት ነው የተማርኩት ጥሩ ማር ነበር ላይክ በጣም ታታር ነበር እውነት ለመናገር 10ኛ ክፍልም አዲስ ኢንቫይሮንመንት ነው በርግጥ በፊት ከ1 እስከ 4 የተማርኳቸው የኔ ባቾች 10ኛ ክፍል ደርሰው ነው የተገናኘ ነው ልጅ እያለሁ የተማርኩበት ትምህርት ቤት ሃይ ስኩል ስለነበር ትንሽ ያገኘዋቸው ልጆች ነበሩ ግን በጣም የተራራቀ ነውና ሰው ትንሽ የሚያነብሰው እንደሆነ እረርቶኛል በደንብ ግን ትንሽ በመሃል ታመም ነበር ታው እንጂ የሆነ ከትምህርት የሚያስቀር አይነት ነው ትንሽ የሚያጎድል አይነት የሆነ ራስን መሳት ምናምን ነገር ትንሽ ታመም ነበር ቢሆንም ላይክ የኔ ሰርክል የነበሩት በጣም ጎበዝ ተማሪዎች ናቸው አዲስ ዓለም ነረዴት አስተውሳቸዋል በጣም ጥሩ ሰርክል ነበርኝ ክላስ ላይ በደም ሚታትር ልጅ ነበርኩ ግን ፋይናሊ አልሆነም ያ መሆኑ ትንሽ እንዲከብደኝ ሆነ አልጠበቅኩም ነበር አልጠበቅኩትም እኔ ብቻ አይደለም ቤተሰብም you እሱ በጣም ላይክ በነበረኝ በዛ ስለነበውና በዛ ልጅነት በዛ ፐርሰናሊቲ ትንሽ አሳመመኛ ጊዜ
እግዚአብሔር የተመሰገነ ይሁንና በዛ ጊዜ ግን ላይክ ከአዲስ አበባ የምንወጣ ሰዎች ሆነ ኦኬ ያለኔ በቃ ማረፊያ ነበር የነበረው ስለ ላይክ አሁን ላይ ሳስበው actually ልጅነት ነው ግን በዛ ሰዓት በቃ ከዛ በኋላ እዛ አካባቢ መቆየት መጥፎ ስሜት ነው ያው እውነት በጣም ምክንያቱም ሄጄ መምህራኖቹን ራሱ ማየት በጣም ነበር የከበደኝ ግን በቃ እግዚአብሔር የተመሰገነ ይሁን ከዛ በኋላ ጠፋው በቃ ሞጆ ሄድኩ አዲስ ህይወት አዲስ ነገር ምናምን በቃ በጣም ያ ስለ ያኔ እንዳሁኑ የኢንተርኔት አክሰሱም ብዙ አልነበረም ላይክ ምናምን ሰው ማንንም አላገኝም ሞጆ ማንንም ማቀው ሰው የለም ዝም አልኩዛ እንዴት አስተናገድከው ፌል ማረግህን ገና ልጅ ነህ ያሁኑ ማቹሪቲም የለም አሁን ሰው ወድቆ ቢያማክር 11 አይነት መነሻ ልትነገር የምትችል ሰው ነህ አሁን ሰው ከወደቀ እንዴት እንደሚነሳ ያ ህፃን ልጅ ጆን ግን ያ 10ኛውን ክፍል ዮሐንስን ግን እንዴት አባበልከው እንዴት አሳለፍከው actually እኔ ሳልሆን ነገሮች ናቸው እንደው እኔ እንደና ያደረጉኝ በዛ ሰዓት ስለ አስታውሳለሁ ልክ ያንን ውጤት ለማየት በጣም እየቆየብን ነበር ይሄ በእኛ ጊዜ ዛሬ ይወጣል ነገ ይወጣል እየተባለ በጣም የቆየ ጊዜ እንደ ሎተሪ ዛሬ ይወጣል እውነት በጣም ላይ ሄጄ ኢንተርኔት ቤት ቼክ አደርጋለሁ የለም ምናምን እና ያየሁት ቀን ማዘር እንደዛ አውርታኝ አታውቅም እና የሆነ ፈርተው ነበር ምናምን በቃ የሆነ በጣም ደንግጬም ነበር እና አልጋ ላይ በቃ ነገሮች ጥሩ ይሆናሉ ብቻ ያን ሰዓት ያወራችኝን እውነት አረሰው እና የሆነ ከልብ አንድ ልጅ ያወራችኝ ያን ቀን በጣም ፊል አድርጋለሁ ያንን ቀንና እሱ አንድ ከዛ ደግሞ ከዚህ መውጣት ሁለት እንዲ በአካባቢም በቤተሰቤም ብዙ አይነት ፌለሪቲ ኖሮ ደክመው ወድቀው ሲኖራቸው አላውቅም ያም ይሆናል ብቻ እዛ መሆኑ ግን ላይክ እንደ አዲስ በጣም ከፍቶኛል የዛን ጊዜ ላይክ ልነግርህ ከምችለው በላይ ከፍቶኛል በቃ መጥፎ ቀን ነው ህይወት እዛ ጋር እንትን የሚል ነው አይመስለው ዴፊኒትሊ በቃ ያኔ ከዛ በኋላ ዮሐንስ ማን ነው በጣም ከፍቶኝ ነበር ግን እግዚአብሔር ይመስገን ሞጆ ከሄድን በኋላ በቃ ዝም አልኩ ስለ የምር ዝም አልኩ አሁን ላይ የኔ ቤስት ፍሬንድ የሆነች ልጅ ለ2 አመት አላቃትም ነበር ጎረቤት በቃ ዝም በቃ ከቤተሰቡ ጋር እና በዛው ብቻዬን ምናምን እንደዛ ክላስ ቤት ምናምን ነበር ራስህን አኮረፍከው እንዴ ነው ላይፍን አኮረፍከው ደበረ ማን ደብሮ ሆኖ ዝም እስከ ማለት የደረስከው ልልህ ኢነርጂ ሉዝ አረክ ሙሉ ለሙሉ ያ ዴፊኒትሊ በቃ ስልህ የሆነ አሁን ታልፎ ወይ ያን ያልፈው ምናምን ሳይውኮ እንደው ሰላም ነው ግን በዛ ሰዓት ላይ የሆነ ትርጉም ማጣት የለም ከዛስ ምን በቃ ስለ ፋዘር ለበኔ ፕራውድ ሊያደርግ ይችል ነበር አላደረኩትም ያኔ ስለ በዛ እድሜ በዛ ማንነት ልሰጠው የምችለው ስጦታ ያንን የኔ አባት ስለ በረሃ እየተንከራተተን ያሳደገን ሹፌር ነው ላይክ ህይወቱን ሳክሪፋይ ያደረገ እኔ ያረሰውም ኦራይል ያለን እዚህ አዲስ አበባ ዮሐንስ እዚህ በረሃ ውስጥ እዚህ አዋራ ውስጥ መሆኑ ለእናንተ ነው ያለኝን ያረሰው ላይክ እኔ እንጃ ያ ሁሉ ፊል አረጋለሁ እኔ በኔ ማንነት ውስጥ ቤተሰብ የሚባለው ነገር በጣም ትልቅ ቦታ አለ አንዳንዴ እንደውም ላይክ ያለ አቅም የተሸከምኩት ላይ መስለኝ ነበር ስለ ይሄን ያህል ማሰብ ለምን በመናፈቅ ነው ያደግነውኛ አባታችንን ብዙ አትገናኙ ያ በፊት የገልባጭ ሹፌር ነበርና ሰው 3 ወር 6 ወር 8 ወር አንዴ ጋምቤላ አንዴ ጂንካ ረጅም ጊዜ ነው 3 ወር ኤግዛክትሊ ያ እና ማስታውሰው እስቲ መኪናውን ክላክስ አድርግልኝ ልዝማው ይያቅ ለልጅነትና ያንን መስዋዕትነት አይተህ
በቦታው አልተገኘውም ብዬ አሰብኩ በዛ ልጅነት ነው አየ ግን እግዚአብሔር ሊሰራ ነው ለካ ያንን ሁሉ የሚያደርገው ሊሰራ ነው በእኔ ሊያሳየኝ እና እግዚአብሔር የተመሰገነ ከዛ በቃ ከዛ ወዲያው ቀጣዩን አመት ምን አደረክ ዝም አልክ ወይስ ትምህርት ለመቀጠል ኮሌጅ ምናምን አሰብክ ወዲያው ትምህርት ጀመርኩኝ እዛ እንደሄድኩ ኮሌጅ የአንዲት አክስቴ ልጅ ቅድስት ትባላለች እዛው ያለን በቃ እስቲ ና እንሂድ ምናምን አለና አየን አዳማ አየን ሞጆ አየን ሰው ሞጆ ትምህርት ቤት ገባው ማለት ነው የአይቲ ተማሪ ሆንኩኝ ከዛ በፊት አይኤምዲ የሚባል ትምህርት የኤሌክትሪክ እሱን ጀመርኩኝ እንዳጋጣሚ እዛ አካባቢ ብዙ ተማሪ ስላልነበረ የማታ አረጉት እኔ ደግሞ አዲስ ሀገር ያረለ እዛ የማታ ቤተሰብ አይሆንም የቀን የአይቲ ተማሪ ሆንኩ በመጀመሪያው አመት የምትወደው ትምህርት ነበር ወይስ በቃ ለመኖር አረ በጣም ላይክ አክቹሊ በቀል ነበረ ለኔ ትምህርት በዛ ሰዓት ስለ በቀል የእውነት በቀል በቃ መማር በደንብ ነበረ በዛ ሰዓት በደንብ አነባለሁ ከዛ መምህራችን ቤተልሔም ትባላለች ስቲል አምወዳት ማከብራት ላይክ ኦልዌይስ አንተ ልጅ ምናምን ብላ እንትን መንገድ የምታሳየኝ በጣም ግሩም መምህር ነበረች በደንብ አጠናሁኝ በደንብ ተማርኩኝ ኮሌጅ ላይ በሌቭል በቲቪቲ ስትማር ሲኦሲ ማለት በቃ ያናኑ ሲኦሲ በጥሩ ውጤት then በሁለተኛው አመት ደግሞ የማታ ደግሞ ሌላ ትምህርት መማር ጀመርኩ ምን መማር አካውንቲንግ መማር ጀመርኩ ሌላ ኮሌጅ በቃ አይምሮህ ቢዚ ነው በጣም እንትን ነው ላይክ ቲቪቲ ትምህርት በሳምንት ውስጥ 3 ቀን 4 ቀን ነበር ግን ማጥናት አለብህ ምናምን ደግሞ እዛ ጋር ቅድም ቴኒስ ላይ ፌል ስላረግ ይሄን ፌል ማድረግ አይታሰብ እና በቃ የምርም ጊዜ ሰጥቼ ማንበብ ደግሞ በደንብም ላይክ ነገሮች በጣም የሚስተካከሉኝ ላይክ ፈተናዎቹ በደንብ ሰራቸው ጀመር በቃ እግዚአብሔር ይመስገን በጣም አሪፍ ሆነ ሁሉም ነገር ትምህርት ቤት ውስጥ ኢቭን አርባር እኔ አስተምር ነበር ተማሪዎች ተጣራ ነበርና ላይክ አስተማሪ እንደሚሆን አድርጌ ነበር መማር በዛ ሰዓት አስተማሪ መሆን ትመኝ ነበር እንዴ ስማር እውነት ያንተን ነው የወሰድኩት እኔ ነኝ የወሰድኩት መምህር መሆን ዊሽህ ነበር በጣም በመማር ሰዓት ላይክ በቃ አርብ ኢቨን የማታ ተማሪዎች ይመጡ ነበር የሆነ ሰዓት አለችን በቃ ደስ ይለኛል ምክንያቱም እየገባኝ ነው ትምህርቱ በጣም እየወደድኩት ነውና በቃ ጥሩ ኤክስፒሪየንስ ነበር እዛ ግቢም ከማኔጅመንት ከመምህራኖች ጋር ጥሩ ግንኙነት ነበር ስንት አመት ፈጀ ከኮሮና ጋር 1-4 አመት ይሆናል ኮሮና ስለገብቶ ስለነበር በመሃል 4 አመት ወይ 3 አመት ነበር ማለቅ የነበረበት እሱም ያንተኑ የአካውንቲንጉም አንድ ላይ በአንድ አመት ጭማሪ አለቀ ርዕስ የለውም የተሰኘው የግጥም መጽሐፌ በድጋሜ ታትሞ ወደ ገበያ ወጥቷል ከስር በመታገኙት ስልክ እየደወላችሁ መጽሐፉን ማግኘት ትችላላችሁ እንዲሁም በመላው ዓለም የምትገኙ መጽሐፉን የምትፈልጉ ሰዎች ደግሞ በተለየ ፓኬጅ ፊርማና መልእክት ያለውን መጽሐፍ ጥቂት እትም ለእናንተም አዘጋጅተናል እናንተም በዚህ ስልክ እየተጠቀማችሁ ማግኘት ትችላላችሁ የቴሌግራሙን ጆዬ እናውራ ማለት አንደኛ እንዴት እንዳሰብከው ሁሉ ይገርመኛል አሁን ቴሌግራም ያኔ አይ ቲንክ ትንሽ ፌመስ ነበር አይደለ ግን ያው ቲክቶክ ይመጣል ምናምን ተብሎ አይደለም እንደዚህ አይነት ነገር የሚጀምረውና ምን እንዴት አሰብከው ምን ስትል ጀመርከው ከዛ ደግሞ ስለኔ የሚል የሆነ ስም ሰተህ ብቻ እስቲ እሱን አውራኝ በእናትህ ስለኔ የሚለው ስም ላይክ እየቆየ ነው ኢቭን እኔ ራሱ እየገባኝ ሄደው መጀመሪያ ስታወጣው ግን actually ነው በደንብ አስቤበት ያወጣሁት በደንብ ግን ትርጓሜው ላይክ በመኖር ውስጥ ነው ደግሞ በደንብ አንደርስታንድ እያደረኩት ሄደው ስለኔ እንዴት ጀመርኩት እንዳልኩ ከዚህ ከአዲስ አበባ ከሄድን በኋላ
ያ ላይክ ዝም ያልኩበት የከፋኝ ሰዎችን ማላወራበት ምናምን በቃ ጊዜን ምናምን ክላስ ላይ ያደረኩበት እንደ ሰው እና ደግሞ ያኔ ወጣትነትን ይሄ መጉልመስ ይሄ ያንን እንደጀመረ ሰው ደግሞ የሆነ አይነት ከሰዎች ጋር የሚያወራ መሆን አለብኝ አይደለም ያ ነገር አልነበረም ሰው በቃ የሆነ ምጽፍበት የሆነ ማወራበት ሚንስ እፈልግ ነበረ ሰው ይሄ ለቴክኖሎጂ ያን ያህል ሩቅ አልነበርኩም እዚህ ራሱ እያለሁኝ ሞካክር ነበር ምናምና ሰው ቴሌግራምን ሳየው ጽሁፍ ያው 10ኛ ክፍል ምናምን የመጀመሪያውን ጽሁፍ ባነብልህ ታንብብል እስቲ በእናትህ ቴሌግራም ላይ ፖስት የተደረገ የመጀመሪያው ጽሁፍ እና ስቲል ይገርመኛል እሱን ሳየው ስንት አመት ነበር ስንት አመት ማለት ነው አርቲስት ስላልሆንክ አይደብርህ ከላ ሳየ እና የመጀመሪያው ጽሁፍ ምን ይላል በእርግጠኝነት ከዛሬ 20 አመት በኋላ ባላደረግናቸው ነገሮች መቆጨታችንን አይቀርም ስለዚህ እየፈለግን ያላደረግናቸውን ነገሮች በማድረግ ቁጭታችንን እንቀንስ ይላል ይሄ ላይክ 2019 ሴፕቴምበር 22 ነው በፈረንጆች የዛሬ 6-7 አመት እንደዛ እና በቃ እንዴት ነው የውስጤን የሆነ አጫጭር ጽሁፎች ነው መጀመሪያ ላይ ላይክ በድምጽ የሚባል ነገርም አልነበረ የሆነ አጫጭር ጽሁፎች የሚሰማኝን ዴይሊ ቶት የኔን ቶት እነሱን ነበረ ዝም ብዬ የምጽፈው ላይክ እንዴት አደራችሁም ኢቭን እንደዛ አይነት ነገር ሳይ ሰው ኢንተራክት ያደርጋል ሰው ይገባልና ይወደዋል ያንን አጭር ጽሁፍና የሆነ ጊዜ ላይክ 10ኛ ክፍል ያለው ክላስ ውስጥ የሆነ ጥያቄ ስመልስ ምናምን የኔ ሰርክል ያልኩ አዲስ ዓለም ረዲኤት ፍራወይኒ ድምጽ ያምራል ይሉኝ ነበር እሺ ገና ያኔም 10ኛ ክፍልና ሶ በቃ ድምጽ ምናምን በቮይስ ምናምን ሬክ ማድረግ ጀመርኩኝ ምናምን ሰው ደግሞ ይበልጥ መውደድ ጀመረ በቃ በደንብ ኢንተራክት ማድረግ ጀመረ በነዛ ተውቶች ሰው ስለኔ የሚባለው ነገር ግን እንዳጠቃላይ ጀመርኩት ላይክ በዛ ሰዓት ዲፕሬስድ ሆንኩት ቅድም ራስን አኮረፍከው ወይ ያልከኝ ቃይ ተጨነኩት በብዙ ነገር ላይክ ሐሳብ ውስጥ ምገባውን ምናምን ስቲል ላድነው ራሴን ስቲል ያው ማየት ከቻልኩ እስቲ ስለኔ የሆነ ነገር ላይ ላተኩር you know ሁሉ ነገር መነሻህ ራስህ ከሆነ መነሻህ ላይክ የምታደርገውም ነገር መልካም ኢንቴንሽን መልካም ይሆናል ላይክ ራስን ስለማትዋሽ ሶ ያኔ ነገር አንደርስታንድ ለማድረግ እንዳልኩ ከጊዜ ብዛት ነገሮችን ያስተዋሉ ከመሄድ ነው ደግሞ በደንብ የስለኔ ትርጓሜ እየገባኝ በዛ አውድ ውስጥ መመላለስ የጀመርኩት ከዛ በኋላ ነው ብቻ ግን መነሻው ላይክ ያኔ ሻይ ቡና እንበል ብዬ ማወራው ሰው ተገናኝቼ ዲፕ የሆነ ነገር ማወራው በዛ ልጅነትም ቢሆን ምናገረው ሰው ስላልነበረ ልልህ ነበረው ለራስ ጓደኛ ፈጠርኩ ይልልህ ነበር ኤግዛክትሊ ጥሩ ሰው ጥሩ የራስን ጓደኛ ይሰራህ ይመስለኛል አሁን ዝቤ ስሰማ ዴፊኒትሊ ኤአይ ማለት ነው ኤአይ ጄሚና የራስህን የምትወደው የሚያናግር ጓደኛ ፈጠርክ ማለት ነው ሰው ከዛ በኋላ ሰዎች ወደዱት ሐሳብህን መቀበል ጀመሩ ሰዎች ከዛ በድምጽ ሁሉ ጀመርክ ፈሪ ልጅ ነበርክ ከዛ ተቀየርክ ነው ወይስ እንትኑ ነበር እንደዛ አይነት ሰው የመሆን እድሉ ነበርክ ምን አይነት ፈሪ ልጅ ድምጽህን ምናምን ፖስት ከማድረግ ውጪ ለምሳሌ አሁን ድምጽ ያምራል ይያሉ ሲነግሩክ ምትሽኮረመመው ልጅ ነው ወይስ ቴንኪው ነገር የምትለው ልጅ ነው መሽኮረመም ልጅ ይቀራል ከዚህ ጋር በተያያዘ ላይክ በእኔ ህይወት ውስጥ እንደው ይሄ አሁን ላይም ከድምጽ ጋር ተገናኝ አይደል ሰራቸው ስራዎች በሱ ነገር ላይ ጥሩ አሻራ ያላት እና ያለው ያጎቴ ልጆች ናቸው ህብስት አየሁና መልካም አየሁ የሚባሉ ላይ አሁን ስክሪንሾቱ አለ ይሄን ድምጽህን ህዝብ ይሰማዋል ያለች ይገርመኛል እውነት እና ላይክ እኔ ደግሞ በህይወቴ ላይክ አንተ ጋርም ስናወራ ምልህ ኢሊያስ ያወራኸኝ ነገር
በሆነ ህይወቴ ላይ ሆነ ቀስ እያልኩ ተረጉመዋለሁ ይመነዘራል እልሃለሁ እና እነዛ ነገሮች በደንብ እንትን ይሰጡኝ ጀመርና እኔም ይሄ የድምጽ ማማር ብቻ ሳይሆን የድምጽ አጠቃቀም እንዴት ነው ድምጽ ማውጣት ያለብኝ ላይክ በደንብ ያለው ዩቲዩብ ፕሮፌሽናል ለመሆን ኤግዛክትሊ እነዛ ነገሮች እንዴት ነው ስለ ብዙ ሰዎች ድምጻቸው ያምራል ላይክ የፖለቲካ ሰው ነው ድምጽ በጣም ሞድለት ሰው አለ ትጠራዋለህ ይቻላል ካልፈራህ ብዬ ፕሮፌሰር ብርሃኑ ነጋ ዲፕ ቮይስ ነው ያላቸው ያ ዲፕ ቮይስ አሁን ሰዎች እንደዛ አላቸው ሰው ያንን ነገር አንደርስታንድ አድርገ ደግሞ ላይክ አስ አ ፕሮፌሽን ደግሞ ትሄድበታለህ ወይ ሰው ያንን ነገር እኔ በጣም እንትን አደርጋለሁ ላይክ መጀመሪያ አካባቢ እውነት ለመናገር በቂ ነው የሚል እንትን አልነበረኝም ሰው እንዴት ነው ከባክግራውንድ ሳውንድ ጋር ሚክስ ማድረገው ናን የሚሉትን ብቻ ዲቴይሎችን ማየት ጀመርኩኝ ያ አንተ ከዛ በኋላ ፖስት ማድረግ ጀመርክ የመጀመሪያዎቹ ኮሜንቶች ምን ይመስሉ ነበር ከሰዎች የምታገኛቸው ከቅርብ ሰዎች ነው ኢቭን ቴሌግራም ፌመስም ስላልሆነ በቁጥር ሴቭ የተደረጉት ሰዎች ነው ሊገቡ የሚችሉት ስገምት ሰው የሚያውቁህና የምታውቃቸው ሰዎች አካባቢም ስለሆነ ፊድባኩ እንዴት ነበረ አንተ ልጅ አርፈ ተማር ነው ወይስ እንዴት ነበር ቤተሰብ አካባቢ አያውቁትም ነበር ላይክ ማዘር ፋዘር ጭራሽ ግን ይሄ ጓደኞችና ሌላው ግን ትንሽ ራቅ ያሉ ሰዎች ናቸው ጭራሽ ራቅ ያሉ ሰዎች ናቸው ምን አደርጋለሁኝ ላይክ የሚሰሩትን ጽሁፎችም ሆነ ሳውንዶች ትልልቅ ቻናሎች ፖስት እንዲያደርጉልኝ ስለማድረግ የተለያየ ማላቃቸው ሰዎች ይገቡ ነበርና ወይ ደስ ይል ነበር በጣም ኢቨን ኢንቦክስ ያወሩኝ ነበር ምናምን ቁጥሩ ከፍ እያለ ሲመጣ ታየዋለህ ያለውን ሰው ቁጥርና እዛ እንደሚኖር ራሱን ቀና ለማድረግ እንደሚጥር ልጅ ምናምን የበለጠ መበርታት እንዳለብህ ምናምን የሚነግርህ ይመስለኛል አጠገብህም ካሉት ሰዎች ውጪ ማለት ነው ሰው ትገምት ነበር ወደዚህ ነገር ይሄዳል የሚል ነው ወይስ በቃ ባለው አሁን እኔ ሆነን ለማውራት ግጥም የሆነ ጊዜ ስጽፍ ምናምን ቲክቶክ ምናምን እንደሌላ አውቃለሁ መጽሐፍ ስጽፍ ነው ምልክ ቲክቶክ አልነበረም ጭራሽ የነበረው ፌስቡክ ነው አይ ቲንክ ከዛ ዩቲዩብ አለ ወደዛ ነገር ሄዶ ሰዎች በደንብ ግጥሞቼን ሰምተው ምናምን የለም ጭራሽ እንትን ውስጥ የለም ነው ማለት ሊስቴ ውስጥ የለም ያለ አማራጭ ግጥምህን መድረክ ላይ ይሄድክ ማቅረብ ነው ያኔ ትልቁ ነገር እሱ ስለሆነ እና እንደ ድሪምም አሁን ያለሁበት ይሄ የፌሙ ምናምን ምልህ ቦታ የኔ ቦታ አይደለም አላቀውም ምክንያቱም ሶሻል ሚዲያ እንደሚሆን አላቀም ነበር ነው አንተ ታቅ ነበር ወይ ነገሩን አይደለም ራሱ ቴሌግራም አድጎ የሆኑ ነገሮች ይፈጠራል ብለ በራሱ ኢምፓየር ሆኖልህ ትልቅ ነገር ይፈጠራል ብለ ታስብ ነበር ወይስ ባለው ይሞከር በቃ አንተ እንደስተኛ ያስካረጋ ጭራሽ ላይክ አሁን የተፈጠሩት ነገሮች ይፈጠራሉ የሚል ጭራሽ ሐሳብ አልነበረኝም እንዳልኩ ስለኔ ያኛው የነበረው የኔን ማሳረፊያ ነው የመጀመሪያ መሰረቱ በቃ የሚሰማኝን ማስበውን ጸሎቴን ምኞቴን ሰዎች ጠዋት ላይ ሲነቁ የሆነ ጥሩ አይነት መልእክት እንዲያነቡ ማድረግ ነው በቃ ያቺ ናት ቴሌግራሙ እንደሚያድግ አውቃለሁ ምክንያቱም ፕሮግረስ ስለነበረው ያንዳንዱም ፕሮግረስ ስክሪንሾት አደረግ ነበር ቲጂ ስታት የሚል ቴሌግራም ቦት አለና እዛ ላይ ፕሮግረሱን ሙሉ አየዋለሁ የቻናሉን የቴሌግራም ቻናሉ ሰው ሲጨምር ያንዳንዱ አየው ነበር ምናምን ግን ላይክ አሁን ያሉት ነገሮች ይሆናሉ ጭራሽ ሐሳቡ አልነበረኝ ኢቭን ቲክቶክ ለመጀመር በጣም ከብዶኝ ነበር አንተ አሁን እንግዲህ የምናወራው ዮሐንስ አሁን ቴሌግራሙን እንደጀመረው ዮሐንስ አሁን በቁጥር የምታውቀው አይመስለኝም ስንት ሰው በአንተ ድምጽ እንደሰራ አለህ ዳታ እስካሁን ጊዜ ድረስ ያየሁት አለ ስንት ይሆናል ስደምረው ምናምን ስለኔ ላይክ የኔ ቲክቶክ ቻናል ላይ ፖስት የተደረጉት ከ2.5 ሚሊዮን ቪዲዮዎች በላይ አለ የቆጠርኳቸው
ሌሎች ሰዎች ፖስት አድርጓቸው በሌላ ቪዲዮ እየሰሩ ድምጹን እየተጠቀሙ በእነሱ ላይክ እነሱ ዳውንሎድ አድርገው በእነሱ ቻናል ስር ደግሞ ላይክ ብዙ ቫይራል በብዙ ላይ ከ70-80 ሺህ ቪዲዮዎች በላይ ያዩዋቸውም አሉ። እነሱ ሳይቆጠር ግን ላይ ስለኔ በጣም ደስ የሚለኝ ሳየው ላይክ ጓደኞቼ ይገረማሉ። የሆነ ሰው ቪዲዮ ሰርቶበት ሳይ በጣም ደስ የሚለኝ በጣም በጣም ይሄ ድምጽ ስራ ሰራ ይመስገን። አብዛኛው ኮንተንቶች ጋር ልመጣ ነው። አሁን ከቴሌግራምህም ከተነሳው ጋር ምን አየሁ ይመስልክ ሰዎች ጠዋት ተነስተው የሚያዩት ነገር ሆፕ የሚሆን ነገር የሚሰማኝ ነገር እያልከኝ ነው። አሁንም ብዙ ኮንተንቶችን ሳይ ስለ ተስፋ ስለ መበርታት በምንም ጉዳይ ይሁን ብቻ ጨከን ብሎ ስለ መኖር የበለጠ ስለ መበርታት ነው የምታወራው። አይ ቲንክ ራስህን እየካስከው ነው። ያንን ልጅ እየካስከው ይመስላል። እዛ ልጅ ላይ ያለ እዛ ልጅ የነበረበት ስታንድ ላይ የቆመ ሰው አለ ብለህ ታስባለህ? እያንዳንዱ ስትፖስት እስቲ ስለ ተስፋ ምንድን ነው የሚሰማህ? ለምን ነው እነዚህ ነገሮች አብዝተህ የምትናገረው? ምክንያቱም ሪያሊቲው ሌላ ስለሆነ እዚህ ምድር ላይ አንዳንዴ አንተ የምትለው የለም ሊልህ ይችላል ሰው። የምን ተስፋ ነው የምን መበርታት ነው? እኔ እዚህ ለመድኃኒት አጥቼ ለእናቴ ብር አጥቼ ለእንትን አጥቼ የሚልህ ሰው ይኖራል። ኤግዛክትሊ። እስቲ ስለ ተስፋ ምንድን ነው የሚሰማህ? እሱን ንገረኝ። ተስፋ ምንም ጥያቄ የለውም። ህይወትን ይቀጥላል። እንድትኖር ያደርጋል። ላይክ ተስፋ ስናጣ ነው እንደው ላይክ ማለፊያም መሄጃም ማረፊያም ያጣንም ይመስለን። እኔ እነዛን ነገሮች ማደርገው ተሰምቶኝ ያውቃል። ምንም ጥያቄ የለውም። ናት ኦንሊ 10ኛ ክፍል ከዛ በኋላ እንደ ሰው እንደሚኖር ብዙ ጊዜ ወድቄ ያውቃለሁ። ብዙ ጊዜ ከፍቶኝ ያውቃል። እንዴት ነው ማልፈው ያውቃለሁ። ሰው በነዛ ቀናት ማለፊያ የሚሆን የሆነ የማይነቃነቅ እውነት አለ። ፈጣሪና ያንተ ብርታት። ሰው እነዛ ናቸው ተስፋ እግዚአብሔር ነው። ተስፋ ደግሞ እንደገና ያንተ መበርታት ነው፣ ያንተ መጠንከር ነው። ሰው ስንደከም ሲያመን መራመድ ሳንችል ስንቀር ተስፋ እንዳለ ማስተዋወስ ላይክ እንረሳዋለን። ተስፋ እንዳለ that's why ጭልምልም የሚልብን ምንድነው ተስፋ? አሁን ያልከው ነው እኔም ሆኜ አውቃለሁ። ምንድነው የሚለው? ምንድነው ተስፋ? ምንድነው መቀጠል? ግን ላይክ ያቺን ቀን ማለፊያ የሚሆን የሆነች ቃል የሆነች ማለፊያ የሆነ እኔ የአባ ገብረ ኪዳን አንድ ስብከታቸው ላይክ የምርም እንደዛ እንዲሰማኝ አድርጎኝ ያውቃል። የእውነት ላይክ ድንገት ስክሮል ሳደርገው ሰው እኔ እንደዛ ከሆንኩ በዚህ በስለኔ ውስጥ ያየሁት ኤልያሴ አብዛኞቻችን ተመሳሳዮች ነን። ለምንድን ነው ላይክ በእኔ አንድ ቪዲዮ 130,000 ሰው ቪዲዮ የሰራው? ለምን? ላይክ አድርጎ ሊያልፈው ይችላል ስለተሰማው፣ ኮሜንት ሊያደርግ ይችላል በደንብ ስለተሰማው። ቪዲዮ የሰራው ለምንድን ነው? በደንብ እንቀራረባለን። የሚያለያየን ብዙ ይመስለናል፣ ግን ብዙዎቻችን ኤግዛክትሊ ፔኑ ተመሳሳይ ነው። መልኩ የተለያየ ቢሆን ምናልፍበት የሚሰማን የሆነ ነገር ብቻ ኮመን ብዙ ነገር አለንና ብቻ ላይክ እኔ ያንን ነገር ማድርገው ማስታወሻ ያስፈልገናል። ስለ የሆነ አርቲስቲክ የሆነ ቫልዩ ጨምረህበት ያ ሰው እንዲያስታውሰው ማድረግ is good ለኔ መቀጠል is good። በቃ እንደዛ ብዬ እንትንላለሁ። አንድ ጊዜ ቲክቶክ ላይቭ ላይ ሆነክ መጣውኝና ከዛ አንድ ቃል አለ በጣም በተደጋጋሚ እንቀጥል መቀጠል ትላለና ኦነን ለማውራት ቃላት ማን ጋር ሄደው ምን እንደሚፈጥሩ እኛ እናውቅ ማለት ይመስለናል። አሁን ለኛ የሆነ ኢዚ ነገር በቃ ዝም ብለን የምንለው ነገር ግን የሆነ ሰው ከሱሳይድ ታድገህ ሊሆን ይችላል ማለት ላታውቀው ትችላለህ። የሆነ ሰው ደግሞ ከዚህ በኋላ አልሰራም ብሎ ሊወጣ ወስኖ ምናምን
እንዲመለስ ይቺን ቀን እንዲታገስ የሆነ ሰው የሚወዳትን ልጅ እንዲታገስ ምናምን ሊያደርግ ይችላል ብዬ አስባለሁ። በዛ በኩል ጥሩ ጎኖች አሉት። እኔ ግን ገልብጬ አንድ ጥያቄ ልጠይቅክ። ይሄ ነገር ኃላፊነት አርጎ ሰው ቢያመጣብህስ? ለምሳሌ ሰዎች አንተ ስለ ተስፋ በጣም ስለምታወራ ጥሩ መካሪ አርገውክ፣ ጥሩ ሰፖርት አድራጊ አርገውክ፣ አንዳንዴ የማትሸከማቸው የማትቋቋማቸውን ነገሮች ቴክስት አይጽፉልህም ወይ? ኢንቦክስ ውስጥ ብዙ አደራ ያለብህ ይመስለኛል ስገምት። እኔንም ማግዘኝ፣ እኔንም የኝ፣ እስቲ እኔን ምከረኝም ሊሆን ይችላል። በነገራችን ላይ ምክርም ቀላል ኢንቨስትመንት አይደለም እና ያ አሁን የተባባለው ጥሩ ጎኑን ነው የምንሰራውን ነገር። አት ዘ ሴም ታይም ግን ኃላፊነቱ አግብጦ አያውቅም። ባልታወቅ ይሄን ነገር አልሰማም ነበር፣ ይሄ ገብተዋል እንትን ባለል ይሄ ጉዳይ ውስጥ አልገባም ነበር ብለህ ታውቃለህ? በደንብ ያውቃለሁ። ላይክ ቲክቶክ ላይ አይደለም እንደውም እሱ ቴሌግራም ላይ አንድ ህይወቴ የሚል ፕሮግራም ነበረኝ። ቴሌግራም ላይ ብታይ ቃይለኛ ታታሪ ነበር ኤፍኤም 97 ነበረኝ እውነት። እና እዛ ላይ ሰዎች ታሪካቸውን በጽሁፍ ይልኩልኛል። እኔ ያንን ታሪክ አንብቤው ጥሩ ሚክስ አድርጌው ባክግራውንድ ሰርችለት ኢንትሮ ኖሮት በቃ የሆነ የህይወት ዘመን ስጦታ ነው የምለው። ኢቨን እዛ እንትኑ ላይ እንደዛ አድርጌ እንትን ነበርና የሆነ ጊዜ አንድ በጣም ዳርክ የሆነ ታሪክ መጣልኝና የምር ነበር ኮንፊውስድ የሆንኩት። የምር ይሄ ነገር አልቀጥለውም እስክል ድረስ ስለ ላይክ እኔ እነዚህን ስራዎች የምሰራው ምናምን መካሪ ሆኜ ላይክ ሰዎች በእኔ ይሄ የተሻለ አይነት ነገር ከኔ ያገኛሉ ብዬ 100% ሹር ሆኜ አይደለም። እንደዛ ሳይሆን እኔ የገባኝን እውነት ላይክ እኔ የጠቀመኝን ነገር ነው ላይክ ትራንስፈር የማደርገው። ሁሉም ነገር ትርጓሜ ነው እንደ ራሱ ሲወስደው ነው ሰው። እና ደግሞ ታይሚንግ ያቺን የተናገርኳት ወይኔ ያደረግኳት ነገርና ያ ሰውዬ ያለበት ሊንክ ሲያደርግ ነው የሚሰራው። ላይክ ቅድም ብያረል አባ ገብረ ኪዳን ልክ ሲናገሩና እኔ ስፈልጋቸው ያኛውን ታይሚንግ በጣም የማምንበት ነገሬ ነው። በጣም ደግሞ አትስትም፣ ጎበዝ ነው። አሁን ሳይ ታይሚንግ ጎበዝ ነው። እሺ ካልክ ተገለጠልኝ እኔ በእሺ እና በዛ ነገር ውስጥ ነበር እንትን ምለው ማለት ነው። ዳርክ ስቶሪ መጣ ያልከኝ ነበር። ቴንክ ዩ መለስከኝ ራሳዊ ሰው ያ ነገር የእውነት በጣም ነበር የከበደኝና በሰዓቱ አንድ ያማከርኩት ያንንም ያገዘኝ ልጅ ያጎቴ ልጅ አለ መልካም ለሱ ነግሬው ላይክ አንተ ማድረግ የምትችለውን ብቻ አድርግ፣ ለሁሉም ሰው ልትደርስ አትችልም እና ደግሞ ያንተም አቅም ወይ ደግሞ ያንተ ችሎታም ላይሆን ይችላል ያንን ነገር መስማትም ከዛ ደግሞ ለሰዎች ማድረግም ሜቢ የኔ መክሊት ያቺን ሐሳብ ወይ ከልቤ የተገኘችውን ሐሳብ ወይ የሆኑ በጣም ወዳቸው ጸሐፍት የጻፉትን ጽሁፍ መናገሩ ሊሆን ይችላል የኔ መክሊት ወይ ደግሞ ላይክ የምችለው ሐሳብ ማገኘው ወይ ላይክ በኔ የሚመለስ ሐሳብ እንኳን የማደርገው ነገር ሊሆን ይችላል። ብቻ ያ ነገር መለሰኝ እንጂ በሰዓቱ ላይክ በነበረኝ ሜንታሊቲ እንዴት አለፍከው? ፊክስ አረከው ወይስ? ኦኬ ላይክ በቃ አክሰፕት አደረኩት ምናምን አለፈ። ከዛ በኋላ እንደዛ አይነት ሪፒቴሽኖች ቢመጡ ህይወቱ አንዳንድ ጊዜ እንዴት መሰለ ካሁን ለምሳሌ እኔም ማልፈታውን ችግር እሰማለሁ ነው ልልህ የፈለግኩት። ገብቷል? እኔ ማልፈታውን ችግር እሰማለሁ ወይም ደግሞ ይጻፍልኛል። ኦኬ ሶ ያንን እኔ ሰምቼ ራሱ ማለፍ ላልችል እችላለሁ፣ እሸከመዋለሁ። ገብቷል? ሐሳብ ያንን ነገር ይሄን ነገር ማድረግ አለመቻል እንዴት ይደብራል ብዬ because ሰዎች ጋር ያለ ኤክስፔክቴሽን ትልቅ ነው። ገብቷል? አንተ የሁሉ ነገር ቁልፍ ያለህ ሰው ልትመስል ትችላለህ እና ከመታወቅ ጋር ሆፕ በተለይ ከመስጠት ጋር በተደጋጋሚ እንደዚህ አይነት ቪዲዮ ከመስጠት ጋር የዚህ አይነት ኃላፊነቶች አይመጡብህም? እንዴት ታመቻመቸዋል? አሁን ኢንቦክስ ስንት ሰው በቼም እንደዚህ አይነት ነገር ይጽፍልሃልና እንዴት ትከሻ ይችላል?
ያ እውነት ለመናገር ኢንቦክሶቹን አያቸዋለሁ ይሄ ማድረግ የምችለው እንዳልከው ነው ኢቭን አንብበው የሚከብድህ አለ አለመመለስ የሚከብድህ መመለስም የሚከብድህ አለ ግን ላይክ እኔ እንደኔ ኢቭን መልሼ ላበላሸው የምችለው ብዙ ጉዳይ ሊኖር ይችላል ሰው እኔ እንደኔ የሚገባኝ ማድረግ የምችለው ከሆነ አላልፈው በጣም ብዙ ልጆች አሉ በዛ ጉዳይ የተግባባኋቸው ኢቭን ስቲል ቤተሰብ የሆኑኝ ብዙ ሰዎች አሉ በዛ ጉዳይ ግን ይሄ ላይክ በጣም ዳርክ ከሆኑ እኔ የማልችላቸው ከሆኑ ኢንተርናላይዝ ለማድረግ እቸገራለሁ ምክንያቱም እኔንም እንትን ይለኛል መቀጠል አልችልም ኤግዛክትሊ ሶ እነዛን ሐሳቦች እንዴት ነው ማልፈው ላይክ አንድ የመጨረሻና አንድ ነገር ልላቸው የምችለው ነገር በቃ በእግዚአብሔር ተስፋ አድርጉ አሁን ያለንበት ነገር ሁሉ ያልፋል ደስታውም ሐዘኑም ስለዚህ እዛ ጋር የተጻፈው ነገር ሊትራሊ ሐዘን ነው አይደል ደስታም ያልፋል በቃ ይሄንን ችግር ውስጥ ላለ ሰው ይሄንን ብትለው ምናልባት እንትን ላይ ሊለው ይችላል ግን ይሄ እንዴት ይጠፋኛልም ሊል ይችላል ኤግዛክትሊ ግን ምናልባት ካለ ማለት እንደው ያንን ብዬ ላልፍ ይችላል ያ ርዕስ የለውም የተሰኘው የግጥም መጽሐፌ በድጋሜ ታትሞ ወደ ገበያ ወጥቷል ከስር በመታገኙት ስልክ እየደወላችሁ መጽሐፉን ማግኘት ትችላላችሁ እንዲሁም በመላው ዓለም የምትገኙ መጽሐፉን የምትፈልጉ ሰዎች ደግሞ በተለየ ፓኬጅ ፊርማና መልእክት ያለውን መጽሐፍ ጥቂት እትም ለእናንተም አዘጋጅተናል እናንተም በዚህ ስልክ እየተጠቀማችሁ ማግኘት ትችላላችሁ አንተ ከዚህ ሁሉ አሁን ከሄድክባቸው ጉዞዎች በኋላ ተስፋ ማጣት ሸብረክ ማለት ወይ ለዚሁ ነው የሁሉ ጥረት ያልክባቸው ጊዜያቶች አሉክ ካሉህ እንዴት አለፍካቸው ወይስ are you happy በሚሆነው በመተውነው ነገር ምናምን not always በልጊዜም አይደለም ወይ አሉ በጣም አሉ ላይክ ምን ሆኜ ነው የቱ ጋር ነው የሳትኩት እምልባቸው ከዛ ደግሞ ራሴ ያልኳት ቃል ራሴ እንትን ያልኳት ቃል መታ እነዛ ፔን ሆኖብኝ ያውቃል ብዙ ጊዜ ከፍቶኝ ያውቃል ምንም ጥያቄ የለውም ማን ያጽናናል አንደኛ መብራህ ያ እንደዛ አደርጋለሁ እነዛን ቀናቶች ግን ይሄ ጨርሶ ጭልም የሚልበት ሰው አይደለም እግዚአብሔር የተመሰገነ ይሁን አይደለም እውነት አይደለም በቃ ይሄ በብዙ ይሄ ስብርብር ማለት ውስጥ በቃ ያልፋል የሚለው ልጅ ነኝ ግን ስቲል ደግሞ የሚታመመውም ሰው ነኝ በዛ መሃል ውስጥ ግን በቃ አሉ አይደለ በህይወታችን ያሉ ልምምዶች መብራህንን ማሰብ በቃ መውጣት ብቻዬን መሆን ምናምን ከዛ ደግሞ በጣም የምወደው ልምምድ አለ የሆኑ ሰዎችን በህይወቴ ትርጉም አላቸው የማስባቸውን ሰዎች ማግኘት ለምሳሌ አዶኒ ሊሆን ይችላል ተው እንጂ አያውቅም እንደከፋኝ ምናምን ግን ምሳ መብላት ከሱ ጋር የሆነ ነገር ምናምን መጫወት ምናምን እኔ በዛ ውስጥ ሂል እያረኩ ነው ቬንት እያረኩ ነው ከዛ ስሜት ትወጣለህ ኤግዛክትሊ በጣም እነዚህ ነገሮች ብዙ ጓደኞቼ ላይ አድርገው ያውቃል ጀስት እነሱ ማግኘት እና ስለሆነ ነገር ማውራት ይሄ የሆነ ፊዚካሊ የሆነው ነገር ይሄ ሰዋዊ የሆነው ነገር ኤነርጂ እሱ በጣም ሰላም ይሰጠኛል በዛ then በማሰብ ደግሞ ሪሊ በማሰብ ስለ ጉዳዩ በጥልቀት በማየት ስለ አንዳንድ ነገሮችን የምር ምን ውስጥ ነው ያለሁት ብሎ መመርመር በነዛ ታልፋቸዋለህ ያ እግዚአብሔር ይመስገን ሁሉም ሰው ስለ እግዚአብሔር ስለ ሃይማኖቱ የሚያስብበት ታይም አለ ማለት ዝም ብሎ እንደሚያምን እንደ ሃይማኖተኛ እንደሆነ የሚያስብበት ጊዜ አለ ግን ደግሞ ሁሉም ሰው የምሩን የሚያምንበት የሆነች ተርኒንግ ፖይንት አለችው ከዛ ነገር ጋር ጥብቅ የሚልበት ማለት ነው አሁን እኔ እግዚአብሔር ምናምን ልል ይችላል ግን በቃ ለይቶልኝ አሉ የሆኑ ቀናቶች ከዚህ በኋላ ያለሱ ይሄ ምድር ላይ ምናምን ምልበት ያለፍኩባቸው ነገሮች
ከመብርሃን ጋር የለየልህ መቼ ነው? እንዲህ በጠይቅ ደስ ይለኛል። ለይቶልህ ያለ እሷ መኖር አይቻልም ያልከው ምን ገጥሞክ ነው? እሱን ስቶሪ ብትነግረኝ ደስ ይለኛል። እንዴት በቃ ሆነ? ከመብርሃን ጋር አክቹሊ ይሄ በመኖር ውስጥ በደንብ ነገሮችን ኤክስፒሪየንስ በማድረግ ውስጥ በደንብ ብዙ ጊዜ ተሰምታኝ ታውቃለች መብርሃን የምርም። ከዛ ነገር ግን መነሻው ፋዘር በመንገዱ ላይክ በሚገጥመው ነገር ሁሉ መብርሃን ይላል፣ ወላዲተ አምላክ ይላል ብዙ ጊዜ። ማዘርም ትላታለች በጣም እና እንደ ልጅነት ስሟን በጣም ደጋግሜ ሰምቼዋለሁ በጣም ብዙ ጊዜ። አድጌ ደግሞ በደንብ የተሰማችኝ እንዳልኩ ስጀምርልህ ለቤተሰብ በቃ ትልቅ ቦታ እንዲኖረኝ ሆኜ ያደግኩ ልጅ ነኝ እኔ። እና የኮሮና ጊዜ ማዘር በብዙ ታመመች። ከሞጆ የጀመረ ይሄ ጉንፋን ይመስላል ተብሎ ከዛ ከፍ ብሎ ቃሊቲ የሆነ ሻል ያለ ሆስፒታል፣ ከዛ ዚቦሌ ከፍ ያለ ሆስፒታል፣ ኬዙ ከፍ እያለ መጨረሻ ላይ ሚኒሊየም ገባች። ላይክ በሰዓቱ የሀገሪቱ የመጨረሻው የኮሮና ህመም ታማሚዎች ውስጥና ላይክ በዛ ጊዜ ያሳለፍኩት ጊዜ እንደው መቼም አይረሳኝም። እና ሞጆ ከቅዱስ ገብርኤል ቤተክርስቲያን እስከ ቅዱስ ሚካኤል እንዲህ ያለቀስኩ ሄር ነበር። ላይክ ሰው አየኝ የለም ምን ሆንኩ የለም በቃ አረሰውም ያንን ጊዜ ኤልያሴ። እና አንድ ቀን ያንን ቀን አረሰውም እዚህ ቦሌ ሆስፒታል ሆና ልክ ስልክ ስደውል አጎቴ አንስቶት በጣም መቻኮል ውስጥ ነበሩ። ለካ ከሩም ወደ አምቡላንስ እስክትገባ ኦክሲጅን እንትን አልነበረምና በጣም ተደናግጧልና እና ያን ሰዓት ተደናግጦ ሲያወራኝ ስማ የሞተሽ ነበር ይመስለኝ። እና ስልኩ ተዘግቷል። በቃ ያ ነገር ይበቃኝ ይመስለኝ። መብርሃንን ስሟን እየጠራው እንዲያፈር ላይ ነበርኩና እና በጣም ደጋግሜ ስሟን አነሳሁት በጣም በስማ እና ያን ሰዓት ሰማችኝ፣ የምርም ሰማችኝ። በቃ ከዛ በኋላም ነገሮች እየከፉ እየከበዱ ምናምን ሄደዋል። ግን በህይወት ነበረች ማዘር እና ያኔ ማንም አልነበረም። እኔ ታናናሾቼ ነበርነ ቤት ውስጥ። አባቴን እንደዛ ሆኖ አይቼው አላውቅም። በጣም ጠንካራ ሰው ነው ምንም የሚይዘው ሰው አይደለም ምንም። ያኔ በሷ ግን ከስብር ብሎ አየሁት በጣም። እና ያኔ ጠየቅኳት በጣም መብርሃንን ስለ ያ ልጅ ነኝ በብዙ ነገሮች ሳልገኝ ኖር ያለው ምናምን። ግን በቃ ያኔ የምርም ምንም ነገር ግዳይ ሰጠኛል በቃ ስልህ ከናት በኋላ ምናል ያረል አንተ ትረዳኛለህና ሰው ያኔ በጣም አሳለፈችኝ በጣም በቃ ያኔ ቅዱስ ሚካኤል ጉባኤ አልቆም እዛው ቆም ነበር። አንድ ቪዲዮ ስለ ቅዱስ ሚካኤል ስራለን ብለውኝ የምር ነበር የሰራሁት የማረፊያ ቦታዬ ብዬ። የምርም ክረምት ነበር፣ የፋሲካ ክረምት ሳይሆን የፋሲካ አካባቢ ዘንባር ደግሞ ያኔ ይዘንብ ነበር በጣም። እና በቃ አልሄድም ነበር ጉባኤው አልቆም። ያኔ የፋሲካ አካባቢ ማዘር በቃ ስልክ ማውራት ጀመረች ምናምንና እለተ ዓርብ ላይ ላውድ አድርጌ እንትኑን አሰምቻታለሁ ቤተክርስቲያኑ ስግደቱ። እና ብቻ
ሳናስበው እንደ ቤተሰብ በእንደዛ አይነት ተፈትነን አናውቅም። በቃ ነገሮች ሁሉ በቃ መስቅልቅል ያሉበት ጊዜ ነበርና ያኔ የምርም መብራንን በቃ የለም እንደው ምንም ጭንቀት ውስጥ አንሆን፣ ምንም ከባድ ነገር አይምጣብን፣ ግን በዛ አይነት መሰበር ውስጥ ሆኖ መብራንን ማውራት የምር ይሰማል። ያ እና አድርጋልኝ ነው ሆኖልኝ ነው። ከዛ በኋላ አይ ቲንክ በደንብ ይመስለኛል ከመከራ በኋላ ሁላችንም ለዛ ነገር የበለጠ ትኩረት እንሰጣለን። ያው በእርግጥ የሰው ልጅ ያንተን አላቅም እንጂ አሁን የአብዛኛው ሰዎች ችግር ደግሞ ከተደረገብልን በኋላ ደግሞ መርሳት አለ አይደል? በጣም የሰው ልጅ ዝንጉ ነው መቼም መልሶ ደግሞ ይመስለኛል ሰውነታችን ለማዳ ነው መሰለኝ ይረሳና ደግሞ ሌላ ነገር ያደርጋል። እና ከአንተ በጣም አንዱ የምወደውም የሚገርመኝም ነገር ደጋግመህ እሱን ነገር ሜንሽን ለማድረግ የምትሞክረው እኔ አንዳንድ ቪዲዮዎቹን ሳይ እንዲሁም አይ ቲንክ ምስክርነት ሳይሆን አይቀርም እያልኩ የሚሰማኝ ያን ፓርት አለና ኢቭን ዛሬም ከዛ ነው የመጣው ተናግረህብን ነው የመጣው እኛ እንዳዳሰቃየህና አሁን ያለው ጆ ምን ይመኛል? ምን ፊውቸር ያደርጋል? ስለ ነገው ምን ያውጠነጥናል? አሁን ያለው ዮሐንስ መኖር ነው የምመኘው። ላይክ መኖር ውስጥ ምን ያለው መኖር እንዲማ ብላ አታልፈኝ ልመጣልህ ነው። ምን ያለው መኖር ምን ያለው መኖር የተረጋጋ ህይወት ያለው መኖር ላይክ ስለኔን ከዚህ የተሻለ ቦታ ላይ ማድረስ፣ የራሴን የተረጋጋ ቤተሰብ መስረት። አንተ ብዙ ጊዜ ትለኛለህ የማዘርን ሽበት ነው ሽቀዳደመው። ላይክ ቤተሰቦቼ በህይወት እያሉ የኔን ብዙ ዓለም የእህት ወንድሞቼን ብዙ ዓለም እንዲያዩ ማድረግ ላይክ ፐርሰናሊ የራሴን በምችለው ደህና ሆኖ መገኘት በህይወት በስራ ላይክ እንትኖች አቺቭመንቶች ይኖራሉ ኦብቪየስሊ ላይክ ላሳካቸው የምፈልጋቸው ጉዳዮች ይኖራሉ። ግን የነዛ ሁሉ መጠቅለያው የተረጋጋ ህይወትን እግዚአብሔርን በልቡ አስቀምጦ መኖር የሚቻልበትን ህይወት ላይክ በስራዬም በህይወቴም እሱ የሚታይበትን አይነት ህይወት መኖር ላይክ አም ትራይንግ ያንን ለማድረግ የለም ይሄ ከፖስት ባሻገር ከሚነገር ህይወት ባሻገር ላይክ የምርም ከልቤ መኖረው ከልቤ ማድረግ የምችለው ይሄ ከእግዚአብሔር ጋር ያለ እኔና እግዚአብሔር ያለንን ነገር ያንን ነገር ማስተካከል ያንን ነገር መኖር አይዊሽ ምንም እንትን የሌለው አይዊሽ በጣም የሶሻል ሚዲያዎቹን ትንሽ ብንነካካቸው ደስ የሚለኝ ጉዳይ አለ። አንተ አሁን ያለህበት ታይም ላይ በቃ ማለት አሁን ብዙ ስራዎች ይሰሩበታል ይሄ ሶሻል ሚዲያ እንደሚታወቀው። አንዳንዴ እዛ ውስጥ መሆን ይሄ ነገር እንድትል ያረጋሃል ወይስ ብርቱ ሳይህ ብርቱ ሰው ነህና ወይስ ይሄን ነገር በራሴ መንገድ ንጹህ ለማድረግ ሞክራለሁ ነገሮችን ብለህ ፌስ የምታረገው ልጅ ሆነሃል ወይስ አንዳንዴስ ከኮመንቱም ከሚፈጥረውም ኪዮስ ተነስተህ የሶሻል ሚዲያን ጉዳይ ነው የምልህ እዛ ውስጥ ኢንጌጅ እንደሚያደርግ በዛም ደግሞ ሜክ እንደሚያደርግ ሰው ብዙ ስራዎችን ይሄ ነገር ነው የምትለው ወይስ እንዲያውም ጭራሽ መበርታት አለብን ነው የምትለው? እንዴት ትይዘዋለህ ልልህ ነው ባጭሩ። እንዴት ነው የምትይዘው? እኔ አንተ አያያዝ በጣም ስለሚያስቀላኝ ነው ሶሻል ሚዲያን የምትይዝበት መንገድ ያስቀና። ኢቭን እስካሁን እንትን አለ ፖይዝን ነው ይባላል ይሄ አልተመረዝክም ሳይክ ራሱ ነው ምልክ ማለት ደህና ነህ አላቅም ወደፊት ግን እስካሁን ደህና ነህ በቃ እንዴ ሁለት እኮ ስክሮል አድርገው እኮ ነው የሚቀየሩት እኮ ሰዎች እኮ ገብተዋል እንኳን ፖስት አድርገው ይቀርናል። ሶሻል ሚዲያ ያለው አይለውጠኝም የሚል ሰው ውሸታም ነው ብዬ አምናለሁ። በጣም ሰዎችን ይነካል ሶሻል ሚዲያ። እንዴት አልለወጠህም? እንዴት አድርገህ ያስከው? እውነቷን ነው የምትነግረኝ። እንዴት ነው የምትጠቀመው ስትይዘው? በዋናነት
ያኔ የተነሳበትን ጉዳይ እስካሁን ይዤው ነው ያለሁት። የቱን የራሴን ሰላም እንጠብቅበት እኔ እንዲረብሸኝ ማድረግ አልፈልግም ጭራሽ። ጸሎቴን፣ ሐሳቤን፣ ምኞቴን፣ ተስፋዬን፣ ምስጋናዬን የማቀርብበት ገጽ ነው ስለ እኔ። የሆኑ ሰዎች የሆነ ጊዜ ላይ ቅድም ያልኩ የለም ታይሚንግ የምንላትን በዛች ቅጽበት ሲያገኟት የሚያርፉባት ሰላም የሚሰማቸው ለዛ ይመስለኛል። ይሄማ ስለ እኔ ነው ይላሉ እነሱ ስሙን ይጠሩታል። ያ ሲሆን ላይክ መሰረቱ እሱ ነው። በዋናነት ግን እግዚአብሔርን ሁሌ የምጠይቀው የኔ የሆነ ነገር እኔ እንዲበልጠኝ እንዳይሆን እላለሁ። የሆነ ጊዜ ምን መሰለ ቴሌግራም ላይ ኮንፈርት ዞን የሆነ ቲክቶክ ከበደኝ። ምክንያቱም እኔ ሳልታይ ነው በድምጽ ነው የምሰራውና ቲክቶክ ላይ ቪዲዮ የሚባል አዲስ ነገር አለ። ቪዥዋል የሆነ ዓለም ነው ቲክቶክ። ሶ እዛ ላይ ቪዲዮ ኤዲቲንግ ምናምን ለእኔ አዲስ ሶ ያንን ነገር ሀስል አድርጌ ልክ ነገሮች መጡና ቲክቶክ ካሉት ሶሻል ሚዲያዎች ኤንጌጅመንቱ ትንሽ ክሬዚ ነው። ካንዴ ሳታስበው ሳትዘጋጅ ትልቅ ኤንጌጅመንት ሊኖር ይችላልና የሆነ ሰዓት ላይ በጣም ብዙ ሰዎች ፎሎ አደረጉኝ ምናምን በአንድ ቪዲዮ 30,000 ሰው ምናምን። ያን ጊዜ ያኔ የእውነትም የነበረኝ ጸሎት እግዚአብሔር ሆይ ይሄ ነገር እኔን እንዳይበልጠኝ የምርም እንዲገባኝ ላይክ እያንዳንዱ ጉዳይ የምሰራው የማደርገው እኔን እንዳይበልጠኝ፣ እንዳያስከፋኝ፣ እንዳይረብሸኝ። ምክንያቱም ላይክ ስለ እኔ እያልኩኝ እኔ እየተረብሽኩ የምሰራው ነገር ትርጉም የለውም። የራሴን ሰላም እጠብቅበት ነው። ስለ እውነት እኔ ብዙ ቀን የራሴን ስራዎች ስክሮል እያደረኩ በጣም የማርፍባቸው ቀናቶች አሉ። ለምን? የምርም ተሰምቶኝ ስለማደርጋቸው፣ የምርም ሰላሜን እየጠበቅኩኝ ስለምሰራቸው። ሰው እነዛ ነገሮች በሶሻል ሚዲያ ቆይታዬ ላይ ላይክ እኔን እየጠበቀኝ እኔንም እያከመኝ ላይክ ፕሮግረሱ በጣም ስሙዝ እንዲሆን አድርጎታል። ኦፍ ኮርስ ይኖራሉ። ኦፍ ኮርስ የሆነ አይነት ጥፋትን ብትሄድ ኤንጌጅመንቱ ቢዝነስ ዋይዝ ምናምን ልትሰራው የምትችለው ነገር ይኖራል። ወይኔ ለዛ አልተፈጠርኩም ወይ ያኛውን አልችልበትም። እግዚአብሔር ረድቶኝ ደግሞ አሁን ያለሁበትን ነገር እየጠበቅኩት እኔን ሰላሜን እየጠበቀልኝ። ምክንያቱም ኮንተንቱ ነው ላይክ እኔ የምሰራው ነገር አሁን ያልከኝን ነገሮች ይመልሳል፣ ተስፋዬን ይሰጠኛል። ብዙ እንትኖች አሉ ላይክ ደከም ስል ወቀሳዎች የሆኑ በጣም አሉ ላይክ ታው የሚሉ ላይክ ሊትራሊ ለራሴ የሆኑ ቅድም ደግሞ እንዳልኩ እንደ ዓለም እንደ ሰው ደግሞ በጣም ስለምንመሳሰል ሰው ስቲል ሪሌት ያደርጋቸዋል። ሶ እነዛ ነገሮች እኔን ካለው የሶሻል ሚዲያ አሁን ያልከው አይነት ሀሳብ ጠብቀውኛል እግዚአብሔር ይመስገን። እና ደግሞ ላይክ አልፈልገውም፣ እኔን የሚረብሸኝን ነገር አልፈልገውም። ምንድነው ዊሽ የምታደርገው ስትለኝ መኖር ይያራል። መኖር የሚሆነው ደግሞ ሰላም ሲኖረው ላይክ ተረጋግተህ የሆነ ጊዜ ላይቭ ላይ ስናወራ እኔ እናንተ በደጉ ጊዜ አንድ ሰው በጣም ከቸኮለ ወይ ደግሞ ይሄ ልቡ ሀሳቡ በጣም የፈጠነበት ምናምን ከሆነ በህይወቱ ትክክለኛውን መታጠፊያ እንኳን ሳይታጠፈው አልፎ ሊሄድ ይችላል ብለኝ ነበር። እና እያንዳንዱን ቀን እየተሰማኝ ለመኖር እፈልጋለሁ። ሰው በዛ ነገር ውስጥ ሪሊ ደግሞ ሶሻል ሚዲያ ላይ ያሉትን አሁን የምትላኝን ነገሮች በደንብ አውቃቸዋለሁ። የቱ ነው የሚረብሽ ስለ በአንድ ጉዳይ ላይ ስለሚረብሽ ነገር ማወቅ ምስጉድ በጣም ጥሩ ነገር ነው። ላይክ በህይወቴ ማረሰው ስትሪም ሳደርግ አንዲት ልጅ አለች በጣም እንደ ውለታ ማሰባት ጆዬ ላይቭ ላይ ስትገባ እነዚህ ነገሮች አድርግ፣ በዚህ መንገድ ራስህን ጠብቅ። ላይክ እኔ ለፕላትፎርም አዲስ ነበርኩና
ይሄን እንደ አንድ ምሳሌ ነው የምነግርህ በስትሪሚንግ ላይቭ ስትሪም ሶ እንዴት ራሴን መጠበቅ እንዳለብኝ እንዴት የኔን ፐርሰናል ፒስ ምክንያቱም ሰላም የሆነ ሰው ነው ወይ ደግሞ የሆነ የሚሞከር ስለዛ ነገር የሚያስብ ሰው ነው የሆነ ሐሳብ ሲናገር የሆነ ሰው ጋር ሄዶ የሚሰራው አይደል ሰው ሐሳቤን ከብዙ ፖይንቶች አንስቼልሃለሁ እነዚህ ነገሮች እኔን ጠቅመውኛል ሶሻል ሚዲያ ላይ ባለኝ ህይወት እግዚአብሔር ይመስገን ደግሞ እግዚአብሔር አሁንም እመጣለሁ መጣ ለብስ አሁን ይሄ ጥሩ ነው ራስን በቃ ገብቶኛል እሺ ግን ይሄ ስልክ ነው አይደል ያንተን ፍቃድ አይጠይቅም አፑን ስከፍተው ነው ኮምል በቃ የምትጠላውን ነገር ልታይ ትችላለህ ሐሳቤ ገብቷል እሱን አይቶ አይምሮህ ምንድነው የሚወስደው ሪአክሽን ነው ለለህ የፈለኩት ነው እንዴት ነው የሚጠብቀው ጆ ራሱን ስክሮል ነው የሚያደርገው ወይስ እንደ አንዳንዶች ሰርች ብቻ አድርጎ የሚፈልገውን አይቶ ነው የሚወጣው አሁን ሜካኒዝሙን ፈልጊያት ነው ተረድተኛል ለሳቤ አንዳንድ ሰው አለ የሚፈልገውን ሰርች አድርጎ አይቶ ይወጣል ሐሳቤ ገብቷል አንዳንድ ሰው አለ ኔታ የለውም ማንንም ምንም ምናምን ብሎ ለ10 ደቂቃ ገብቶ 10 ሰዓት ሆኖበታል አይ ነው ግን ይነካል ሶ አሁን ያጅም መጥፎ ነገር ስታይ እንዴት ነው የምታልፋት ነው እኔ ለለህ የፈለኩት እንዴት ነው ክፉ ነገሮችን ኦፕሬት የሚያደርገው አይምሮክ ምንም ጥያቄ የለውም ይሄንን ሶሻል ሚዲያ እስከተጠቀምክ ድረስ ኢቭን ሰርች ያደርጋል ብለህ ያልከው ሰው እንኳን የማየት እድሉ ማጋጠሙ አይቀርም ኤግዛክትሊ በየትኛው መንገድ ያጋጥመዋል እንደው ከልምምድም የተነሳ ላይክ መጀመሪያ አካባቢም በደንብ አደርገው ነበር አሁን ያልካቸው ካቴጎሪዎች አሉ ሶሻል ሚዲያ ላይ በጣም ፔን ሊሆኑ ሁላ የሚችሉ ላይክ ኢቭን ላይክ በአንድ ጉዳይ ላይ የሆነ ሰሞን የሆነ ችግር ተነስቶ ኢቭን ስክሮል ማድረግ እስኪከብድ ድረስ ብዙ ነገሮች ልታይ ትችላለህ እነዛ ነገሮች ሲመጡ እኔ የማደርገው በዋናነት ላይክ ይሄ ዲቴይሉን አልሰማው ይሄ እሸሸዋለሁ እውነት ለመናገር ሜቢ ስስ ሆኜም ሊሆን ይችላል በዛ ስላልቻልኩበት ሊሆን ይችላል ሰምቶ አንደርስታንድ አድርጎ የሚወሰደውን ወይ ስለማልችልበት ሊሆን ይችላል እንደዛ አደርጋለሁ በዋናነት ግን የትኛውም ስልክ ላይ የትኛውም ሶሻል ሚዲያ እንደውም አዳዲስ ኢንስቶል የተደረጉት ካልሆነ በስተቀር እነሱ ኖቲፋይ አያደርጉኝም ኖቲፊኬሽን ሁሉም ኦፍ ነው ስፈልግ እንድገባ አደርጋለሁኝ ብዙ ጊዜ ሰው የሚመጡት ኮንተንቶች አንተ ያልካቸው በጣም ይረብሹ በጣም የሚያሳምሙ ላይክ ኢቭን ሶሻል ሚዲያ ላይ መኖሬን ለምን እስክትል እንኳን የሚያደርጉ አሉ ግን እነዛ ነገሮች ደግሞ እስቲ ስክሮል ሲያደርግ ደግሞ አንድ ሰው የሆነ ሰላም እስቲ እኔ ላይ እስቲ ያኛው ላይክ መነሻም ይሆነኛል ብዙ ጊዜ ማደርገዋለሁ እኔ ስልህ ኪዮሱን ወደ ኤግዛክትሊ ስልህ የኔን ኮንተንቶች ደግሞ ሰዎች አብዛኞቹን ድምጾቹን ይጠቀሙባቸዋል ሰው ኢንፍሉዌንሻል ናቸው ብዙ ሰው ጋር መድረስ የኔ እንኳን ቫይራል ባይሆን የሆነ ሰው ፖስት ያደርገው ይሆናል ሰው ለዛች ቅጽበት ያቺ ቅጽበት ለገጠመችለት ሰው ማረፊያም ይሆናል ሰው እንደ ሐሳብም እንደ መነሻ ሐሳብም ይሆነኛል በዋናነት ግን እነዛ ነገሮች ማልፍበት ላይክ ዲቴይል አልቆይም እዛ ጋር ተሻሻለ ኤግዛክትሊ እንደዛ ነው ማለት ርዕስ የለውም የተሰኘው የግጥም መጽሐፌ በድጋሜ ታትሞ ወደ ገበያ ወጥቷል ከስር በመታገኙት ስልክ እየደወላችሁ መጽሐፉን ማግኘት ትችላላችሁ እንዲሁም በመላው ዓለም የምትገኙ መጽሐፉን የምትፈልጉ ሰዎች ደግሞ በተለየ ፓኬጅ ፊርማና መልእክት ያለውን መጽሐፍ ጥቂት እትም ለእናንተም አዘጋጅተናል እናንተም በዚህ ስልክ እየተጠቀማችሁ ማግኘት ትችላላችሁ 10ኛ ክፍል ላይ ፌል አደረገ ከዛ በኋላ ቀራለው ተከፋ ዝምተኛ ልጅ ሆነ ያ ልጅ ፋስት ፎርዋርድ ይሆንና ያ ልጅ ስለሌላ ዓለም ሌላ እውነት ሌላ ታሪክ ሌላ ህይወት ያኔ በጣም የከነከነ ያባትህ እንደዛ መድከም ለእናትህ እንደዛ መድረስ ምናምን ነበር ለአባትህ ደረስክለት ወይ ልልህ ነው ደረስክለት እንደምትፈልገው ሆንክለት አሁን ያለው ጆይስ ምንድነው
የቤት ስራው? አሁን ላይክ ይሄ በእኔ ህይወት ጥያቄ ገርሞኛል። ቀላል ሰው እኮ አይደለም ባይዘው እዴ አይ ነው የቆየሁት ለመምጣት ለምንድን ነው ላይክ አም ትራይንግ ለመድረስ ይሄ ልጄ የሚሉት ሰው ለመሆን የለም። አሁን አይዋል አክቹሊ በቤተሰቦች አይን ውስጥ በየትኛውም ጊዜ አለ፣ ግን እኔ ደግሞ ምፈልገዋል አይደል አሁን አይዋለሁ። በቃ እግዚአብሔር የተመሰገነ ይሁን። ይሄ ማድረግ የምፈልገው ብዙ ነገር አለ፣ መድረስ የምፈልገው እግዚአብሔር የተመሰገነ ይሁን። ግን በብዙ ደግሞ አሳይቶኛል። ላይክ እንደው መብርሃን በዛ ግን በተገኘው ባልኩበት ቀን እንድገኝ አድርጋኝ ታውቃለች በጣም እና እግዚአብሔር የተመሰገነ ይሁን። አይናቸው ላይ ያለው ይሄ ነው አሁን ባለሁበት እድሜ አሁን ባለሁበት ሁኔታ ላይ ያላቸውን የሆነች ተስፋ ሳይባቸው የሚሰማኝ ሌላ ነው፣ ማምላክ ሌላ ነው። እግዚአብሔር ይመስገን። ጆዬ እኔ በጣም ስላገኘሁ ደስ ብሎኛል። ከዚህ በሰፋ በረቀቀ ጉዳይ ደግሞ ብዙ እንጨዋወታለን። እንደ መጀመሪያ እናስደነግጥህም ብለን ነው ስቀልድ። በጣም ቆንጆ ቆይታ ነበረ። አክብራኝ ስለመጣ ስለተገኘ የመጀመሪያውንም ኢንተርቪው ከኔ ጋር ስላደረግ በጣም ደስ ብሎኛል። አልተጨነቅማ? እንዴት ነው እንደ መጀመሪያ? እውነት ለመናገር ይህንን የምትመለከቱ በጣም ስለምንቆርጦ አትጨነቅ። በጣም እንዳቆርጠው አሁን ከምወደው ከማከብረው ላይክ የምሬን ነው ማምላክ በጣም ትልቅ ቦታ ካለኝ ሰው ጋር ነው የተገናኘሁት። ለመጀመሪያ ጊዜ የመጀመሪያ ጊዜ እኔ ኤልያስን ሳገኘው ማለት ጽሁፎቹን የሚያነብሰው አንተን የሚከታተል ሰው ነው የነበርኩት። ከዛ አንድ ስትሪም ሲያደርግ ላይቭ ቲክቶክ ላይ ስክሪን ሪከርድ አድርጌ አስቀምጬ ያውቃለሁ ስለ እኔ የሚለውን ስም ስትጠራ ማለት ነው። እና ላይክ ተግባብተን ወንድሞች ሆነን አቅርበኸኝ እንደ ወንድም ላይክ ብዙ ነገሮች የምንጫወት ሰው እንደ ቤተሰብ ሆነን ደግሞ ላይክ በዚህ ቀን እኔን ደግሞ ይናገራል ብለህ ስለጋበዝከኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኛም በጣም እናመሰግናለን ስለመጣህ ደስ ብሎኛል። አንድ ግጥም ይበል። አንድ ግጥም ትላለህ? ያንተ ከሆነ ደስ ይለኛል። በጣም የምወደውና የማከብረው ገጣሚ ደራሲ ኤልያስ ሽታውን ማርያም አራራይ የሚል እጅግ በጣም የምወደው ጽሁፍ እሱን ላንብብላችሁ። እግዜር እሳት ሰው ለማዳን የለበሳት ወርቅ ልብሶ የመለኮት አይኗ ትሁት አንበርክኮት ሲድህ ታየ አምላክ ሕፃን በማርያም ልጅ ዳግም ነጻን። ግን ንግሥት እንበል እንጂ ለደስታ ቃሉ ማርያምና ሐዘን ይተዋወቃሉ። አምላክ ንጹሕ ዜና ፍቅር ገድል እርሷ ብቻ ሰው ሳትበድል ሸማ ታለብሳለች ሐር ትሕትና ታስማማለች አሉ ወርቅ ሴት ናትና። ግን ንግሥት እንበል እንጂ ለደስታ ቃሉ ማርያምና ሐዘን ይተዋወቃሉ። አማን የነፍስ ልብስ ሸማ የክት ሰው የመሆን ሴት ምልክት ባህር ትሁት እምነት ወንዟ አሳመረው አዳም ወዛ። ነፍስ ጩኸት አድህነኒ ምስጢር ማርያም ይኩነኒ ሆና አንዴ ላይ ደገም ለሰው የለም ሁሌ መርከም። ግን አንድ ቀን ያይደለ እድሜ ልኳን ሁሉ ማርያምና ሐዘን ይተዋወቃሉ። አለቀሰች ሲጎትቱት ከምን ትግባ ሲገርፉባት አይኗ እያየ ነበር ልጇን ይገፉባት። ሲጠጣ ከፊቷ አይታለች አሞቱ ቆማ ታዘበችው ሞትን እስከ ሞቱ። ወርቅ ልጅ ቀብራለች ተፈትና በእሳት
መከራ ያውቃታል ሰው አያስታውሳት። ብርቅ ልጅ ተሰቅሎ እርቃኑን ተገሎ ቆማ ስላየችው ሐዘን እንደ ድግስ እናንተ የከፈው ሰው ካለ ማርያም እቅፍ ያልቅስ፣ ማርያም እቅፍ ያልቅስ። ድንኳን መሃል ሆነው ሁሉም ይስቃሉ። ለምን አትበሉ ማርያምና ሐዘን ይተዋወቃሉ። እርሷ እንደ ድሃ ተናነሰች የልጇን ደም እያፈሰች። እርሷ ዓለም አይቶ ተላለፋት እግዚአብሔር ብቻ ችሎ ጻፋት። እርሷ ንጋት ለሰው ብርቅ ወጋገን ምድር ያለች የእግዚአብሔር ወገን። እርሷ አይደረስ ቅድስና አይለኬ ልግስና ዜማ ሰማን ከእርሷ ቀዳን። አራራይ ናት የሰው መዳን። እናቴ የዛሬው ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። ክፉ አይንካችሁ። አሜን። ጆዬ እናመሰግናለን።